ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የመታወት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ሰላም እንዲናችሁ ቤተሰቦቻችን፣ ዛሬ እንግዲህ በመናፈቅ አብረን ተገናኝተናል። ባሳለፍነው ሳምንት እንግዲህ በተለያየ ሁኔታ ዮናስ ከበደ እንደዚሁም ደግሞ እሸቱ መለሰ ላይ የተለያዩ አለመግባባቶች ተፈጥረዋል። ከነዚህ አለመግባባቶች መካከል በጋዛ ላይ የተፈጠረው የዮናስ ከበደ ጉዳይ ነው። ዮናስ ከበደ እንግዲህ የብዙሃኑን የኢትዮጵያውያንን እንደዚሁም ደግሞ በዓለም አቀፍ ደረጃ አልጀዚራም እንደዘገበው ብዙዎችን እንዳነጋገረ ነው። ወደ 40 ሺህ ያክል ይደርሳሉ የተባሉ ህፃናት እንግዲህ ጋዛ ላይ እንደተጨፈጨፉ በዓለም አቀፍ ደረጃ የሚታወቅ ነገር ነው። ይህንንም አስመልክቶ እንግዲህ እስራኤል በመሄዱ ምክንያት የኢቢኤስ ቲቪ ጋዜጠኛ ዮናስ ከበደና እንደዚሁም ደግሞ ወደ 20 የሚጠጉ የሚዲያ ሰዎች ጋዜጠኞችም እንግዲህ ሆዳደር በመባል እየተወቀሱ ይገኛሉ። ከነዛም መሃል አንዱ የነበረው እንግዲህ እግረኛ ሚዲያ ነው። ሁላችንም በዩቲዩብ አካውንቱና ብዙዎች በሚከታተሉት ፖድካስቱ እናስታውሷለን። ከዚህ በተጨማሪም አማራ ሚዲያ ኮርፖሬሽንም ይህንን ጉዳይ በዚህ መልኩ ተቀላቅሎታል። ሌላው ደግሞ በቅርቡ ወደ እስራኤል ተጉዘው አሳፋሪ የታሪክ ጠበሳ ቀርጸው ከመጡ አንዱ አማራ ሚዲያ ኮርፖሬሽንና ሰራተኞቹ ነው። አማራ ሚዲያ ኮርፖሬሽን ህያው ድልድይ በሚል ርዕስ የለቀቀው ዘጋቢ ፊልም ተቋሙ ምን ያህል ከህዝብ እሴት የራቀ ለገንዘብና ለጥቅም ሲል ማንነቱን የሸጠ የቅጥር ፕሮፓጋንዳ መሳሪያ መሆኑን በግልጽ አሳይቷል ሲል አልጀዚራ ዘግቧል። ዓለም ሁሉ በጋዛ እየፈሰሰ ባለው የንጹሃን ደም እየጮኸ ባለበት በዚህ ወቅት አማራ ሚዲያ ኮርፖሬሽን ግን የእስራኤልን ጀግንነት ሲሰብክ መታየቱ እጅግ አሳፋሪ ነው። በሺህ የሚቆጠሩ ህፃናት በቦምብ እየተቆራረጡ ባለበት ሁኔታ ለሰብአዊነት ቅንጣት ያህል ርህራሄ ሳይኖረው የአንድ ወገን አሞጋሽነት ሆኖ መቅረቡ ተቋሙ የሚመራው በሰዎች ሳይሆን በዲፕሎማሲያዊ ጥቅመኞች መሆኑን ያረጋግጣል። ሌላው ደግሞ ህዝብን የናቀ ድርጊቱ በኢትዮጵያ ህግና ባህል የተወገዘን ግብረ ሰዶማዊ ማንነቱን በይፋ ያወጀው እስራኤላዊ አሚር ኦሃንን የክብር እንግዳ አድርጎ ማነጋገሩ ነው ሲል አልጀዚራ በኦፊሻል ፔጁ አስቀምጦታል። ይህ ጉዳይ ትክክል አይደለም፣ እንደዚሁም ደግሞ ያሳስበናል ያሉ ግለሰቦችም እንግዲህ በአሁኑ ሰዓት ላይ እንደነሱ እግዚአብሔርን ለማይፈሩ ሰዎች አሳልፈ አትስጠን በማለት እየተናገሩ ይገኛሉ። ሁለቱም እንግዲህ ኢትዮጵያ ውስጥ በጣም ብዙ ተከታይ ያላቸው የሃይማኖት ተቋማት ሙስሊም ክርስቲያኑ በአሁኑ ሰዓት ላይ ጾም ላይ ይገኛሉ። ይህንንም አስመልክቶ እንግዲህ ይህንን ሀሳባቸውን በእንደዚህ አይነት መልኩ ተናግረዋል። ትልቁ ጸሎታችን መሆን ያለበት ምን እንደሆነ ታውቃላችሁ? እግዚአብሔር አምላክ ሆይ አንተን መፍራት ለማይችሉ ሰዎች አሳልፈህ አትስጠን። ጊዜው ክብድ ብሏል። በዚህ ቪዲዮ እንግዲህ ይህንንና የመሳሰሉትን ዜናዎች አጠናክሬ ይዤላችሁ ቀርቤያለሁ። ታዲያ ከሶስት ቪዲዮ በኋላ ለተሸላሚዎቻችን ለሰብስክራይበሮቻችን ኮሜንት ላይክ ለሚያደርጉ ተወዳጅና አክባሪ ተከታታይ ቤተሰቦቻችን ለሆኑ ሰዎች እንግዲህ የ1000 ብርና የ1500 ብር ሽልማትን ይዘን እንደምንመጣ ይታወቃል። አሁንም የዚህ ነገር ቻሌንጅ ተቀላቃይ በመሆን ራሳችሁን ተሸላሚ አድርጉ ለማለት እወዳለሁ። ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የመታወት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስምዖን ደረጀና ነጻነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ክብር ይገባቸዋል። ኢቢኤስ ቲቪ ባጋጠመው ጉዳይ እንግዲህ ሀዘኑንም እንደዚሁም ደግሞ የራሱንም አስተሳሰቦች ሊያስተምረንና ሊያነቃን የመጣው አበበ ባልቻ እንግዲህ ስለዚህ ትውልድ ሲናገር ይህ ትውልድ ደግ ነው በማለት ተናግሮ ነበር። ይሄ ትውልድ
ደግ ትውልድ ነው። ሁሉ ጊዜ ባገኘሁት አጋጣሚ እናገራለሁ ይሄንን። ሌላው ቀርቶ እኔ አርፌ ከተቀመጥኩበት ቦታ ወስደው እንደገና ወደ መድረክ እና ወደ ካሜራ ያመጡኝ ጎረምሳ ልጆች ናቸው። እኔም ከዚህ ቀደም በነበሩ ቪዲዮቻችን እንግዲህ ሉላ ገዙ ከኢቢኤስ ቲቪ ንቅንቅ እንዳላለችና ሁሉም የሚወራው ነገር ውሸት እንደሆነ ነግሬያችሁ ነበር። እዚህ ባልነበርኩባቸው ጊዜያት በሙሉ እውነት ለመናገር ስራዬ በጣም እየናፈቀኝ ነበረ። እንደውም በዚህ አጋጣሚ ላንሳውና ብዙ ሰዎች ስራ ለቃለች ይላሉና እመኑኝ እኔ ይሄንን ምነግራችሁ ከናንተ ተደብቆ የምናረገው ምንም ነገር አይኖርም። ስለዚህ አዲስ ነገር ካለም ተነጋግረን አውርተንበት ለናንተ ማድረሰናችሁ ነው እንጂ አለሁኝ። ስለዚህ አሁንም የበለጠ ብዙ ስራዎችን እንሰራለን። ግን ደግሞ ጠይቃችሁ የታለሽ ላላችሁኝ በሙሉ ይሄው መጥቻለሁ። ስለጠየቃችሁኝ ደግሞ የት ነሽ ሳራችሁኝ አመሰግናለሁ። እነ ዳኒ በደንብ አልተናገሩም መሰለኝ። በሚያሳዝንና በሚገርም ሁኔታ ግን በአሁን ሰዓት ላይ ዮናስ ከበደ የሚያሳዝን ነገሮች እየተፈጠሩበት ይገኛሉ። ምክንያቱም ዛቻዎች እየደረሱበት እንደሆነ ሶሻል ሚዲያ ላይ እየተመለከትን እንገኛለን። ከአንድም ከተለያዩ ሰዎች ከጀርቤ ቪዲዮን እንደምንመለከተው እንግዲህ ዮናስ ከበደ ለመዝናናት ከቤቱ በወጣበት በአንድ ቅስፈት ነበር በአቅራቢያው ካሉ ሰዎች ሌላ ነገር ሊገጥመው እንደሆነ በሰማ ጊዜና ባወቀ ጊዜ ነበረ በፍጥነት እንደዚህ የወጣው። ኮሜንት ሴክሽኑንም ገብተን ስንመለከተው በተደጋጋሚ እንደዚህ አይነት ሜሴጆችንና እንደዚህ አይነት መልእክቶችን እናያለን። ታዲያ ይሄ ነገር አግባብ የለውም ብዬ አስባለሁ። በመጀመሪያ ላጠፋውም ጥፋት ይቅርታ እንዲል እሱንም እማጸናለሁ። ግለሰቡ ላይ ጥቃት በማድረስ ምንም የሚደርስና የሚገኝ ፋይዳ ወይም ደግሞ ሁኔታ የለም። ስለዚህ ሁሉንም ነገር በአግባቡና ስሜታዊነት በሰፈነበት መልኩ ብንረዳ ጥሩ ነው ብዬ አስባለሁ። ማንንም ለመደገፍ ማንንም ከፍ ዝቅ ለማድረግ ሐሳብ የለኝም። መረጃዎች እንደሚገልጹት የኬንያ ጋዜጠኞች ይህንን ነገር አንፈልግም በማለት እንግዲህ ራሳቸውን ከእንደዚህ አይነት ነገር ማዳናቸውን ተመልክተናል። ኢትዮጵያውያን የተባሉት 20 ጋዜጠኞችም እንግዲህ ምን ያክል ሰብአዊነትን የጣሰና የህዝብ ጠላት መሆናቸውን አስመስክረዋል በማለት በተለያየ ሁኔታ እየተነገረ ይገኛል። እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። ሰዎች በዚህ ልክ ሲጨክኑ፣ ሀቅ ሲጠፋ፣ እውነት ባለቤቱን ሲያጣ፣ ዛሬ ህፃናት ጩኸት፣ ለቅሶ፣ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት፣ ስለሱ ማውሳት፣ ስለበደሉ መናገር ወንጀል የሆነበት ዘመን፣ ስለ ጥፋት መናገር፣ ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያምም የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ። ገዛ ሁሉንም አጋለጠ፣ የተደበቀውን አወጣ፣ የዓለምን ውሸት ገለጠው። ሱብሃንአላህ ፊት ለፊት አወጣ። ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው። እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ ወንድም ወንድሙን ሲያርድ፣ ወንድም ወንድሙን ሲገፋ፣ ወንድም ወንድሙን ሲያሳድር፣ ሲያፈናቅል እንደው ባካችሁ ቁርአን ላይ ማክፊኩም ረጁል ረሺድ ከማከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጃህል ቀደም ያለው አቡ ጃህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር። ዮናስንም በስልክ ጥሪ ማናገር የቻሉ ሰዎች ነበሩ። እሱም እንግዲህ እንዲህ በማለት ለእስራኤልና ስለ ጋዛ የተናገረውን ነገር ተመልክተን እንመለስ። ታዲያ የራሳችንን ሐሳብ ኮሜንት ሴክሽን ላይ መጻፍ መብታችን ነው። ቪዲዮን ተመልክታችሁ ሐሳባችሁን ኮሜንት ላይ እንደምትጽፉልኝ እርግጠኛ ነኝ። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም።
እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እንግዲህ ደግሞ እስራኤልን 2 ዓመት ሙሉ ወጥሮ ያዛት ጦርነት ነበር። ያው እስራኤል ያለ መነጋገሪያ ናት። አሁን በጦርነቱ ደግሞ በተለይ ብዙ ነገር ይባላልና እንደው በአካል ስታዩት በውጭ ሰሙት ከነበረው ግንዛቤ አንፃር እዚህ ገብታችሁ ስታዩት የጦርነቱ ሁኔታስ እንደው ምን ይመስል ነበር? እንዴት ተረዳችሁት ያለውን ተጨባጭ ሁኔታ? ታንክ ዩ። ያው የጋዛ ቦርደርን ጉብኝት አድርገን ነበር። በጣም በቅርብ ርቀት ነው ጋዛ ነው የሚናት። እንግዲህ በሁለቱ መካከል ያለው የእግረ መንገድ ለመመልከት ችለናል። እንደ ሰው እንደ ሀገር እንደ ዜጋ ምናምን ብቻ ሳይሆን ሰው በሚለው ስሜት ብቻውን ብታየው ያማል። ያላምን ምንም ነገር የምታየው ነገር በፎቶግራፍም በቪዲዮም እንደገና የቆሙ ሐውልቶችም በተለይ ደግሞ እንደዚህ በጦርነት ምክንያት ጉዳት የደረሰባቸውን ቤተሰቦችንና አካባቢዎችን በተጨባጭ አይተናልና ያማል። እንደ ሰው ያንድም ሰው ነፍስ ቢሆን ዋጋ አለው። በአምላክ ፊት ሁላችን እኩል ስለሆነና ጦርነት የሚያመጣውን ጠባሳ ከመንገድ አይተናል። እኛ እንግዲህ ጦርነትን ያው ማህበረ ከተማ ስለሆነ ምንኖረው እኛ እዚህ እንዳጋጣሚ የጦርነት ድምፁንም ብዙ የመስማት አጋጣሚ የለም። ኦፍ ኮርስ የጦርነት ድምጽ የሚያጓጓ ሆኖ አይደለም፣ ግን ፔኑ ሞር የሚሰማሽ አንድ ነገር በአካል ስታየው ነው፣ በቦታው ስትገኝ ነው፣ በአውዱ ስትሆኝ ነው ፔኑ በደንብ የሚሰማሽና የሰው ልጅ በዚህ ደረጃ መሆን የለበትም። በሳይንስና ቴክኖሎጂ ከፍ ስንል ግን ይሄም ትልቁ ጣባ እውነት ነው። እንደው ከኛ ማህበረሰብ እስከ ኢትዮጵያ ቤተ እስራኤላውያን ጋር የተገናኛችሁበት አጋጣሚ ነበር? አዎ አጭር ጊዜ ነው። አንዱ ግን በጣም ይቅርታ መጠየቅ ፈልገው ለእናንተም ለአድማጮችን በተለይ ይህ ንግግር ብዙዎችን አበሳጭቶና አናዶ ባለበት ሰዓት በትላንትናው ዕለት ብዙዎችን ያስደሰተ አንድ ንግግርን ተሰምቶ ነበረ። ፋና ቲቪ ላይ እንግዲህ የተለያዩ ፖለቲካ ፓርቲዎች አንድ ላይ በመሆን ቃለ መጠይቅ፣ ሀሳብ ሙክትና ክርክር ነበራቸው። በዚህ ክርክር ላይም እንግዲህ አንዲት ወጣት ብዙዎችን ቀልብ ወስዳለች። ይህ የሚሆነው ኢትዮጵያ ውስጥ የብዙዎች ጥያቄ በመሆኑ ምክንያት ነው። እስኪ ቺን ወጣት አብረን ተመልክተን እንመለስ። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ይህም ጥያቄ በአግባቡ ሊመለስ የሚገባው ጥያቄ መሆኑን ብዙዎቹ እየተናገሩ ይገኛሉ። ከዚህም በተጨማሪ አግባብ ባለው ሁኔታ እሸቱ መለሰም እየተወቀሰ ይገኛል። ይህም የሆነበት ምክንያት እንግዲህ በኤአይ እየሰራ የሚገኘውና ወይም ደግሞ ስለ ኤአይ ላስተምር እያለ ብዙ መስመሮችን እየሳተ ስለሚገኝ ነው። ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። እንቀጥላላችሁ። ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ አንጀት የሚያርስ ከልብ የሚደርስ የሚያጽናና ቃል የሚመክር ጓደኛ መሆን እንደሚችል ታውቃላችሁ። ባጭሩ እሸቱ መለሰ እያለን ያለው ነገር ስለምኔ ፓስተር ለምኔ ጭንቅ ሲለ ኤአይ ላይ ገብተህ ጣጣ አደረግና የሆነ ምዕራፍ የሚያጽናና ቃል ይመጣላል። እሱን አንብበህ ትጽናናለን። ሰይጣን ሲስ ኤአይ ሊረጭ ነው ጸበል ኤአይ ሊረጭ ነው ጸበል። እንዴት ነው የምታስበው ግን አንተ ሰውዬ? ኤአይ በጣም ጠቃሚ ነው። አሁን ለቴክኖሎጂ ኤአይ የመሰለ ነገር የለም። ኤአይ በጣም ቴክኖሎጂ ነው፣ ግን በፍጹም ሃይማኖትን ሊተካ የሚችል ነገር አይደለም። የነፍስ አባቶችን ሊተካ ፓስተሮችን ሊተካ የሚችል ነገር አይደለም። ያጽናናህ አንብበህ ለመጽናናት መጽሐፍ ቅዱስ አንብበህ ያጽናናህ እንጂ ኤአይ አያጽናናኝም። አሁን አንተ ማለት የፈለግከው ነገር አልገባኝም። ለማስተማር ከፈለግክ ቴክኖሎጂውን አስተምራለሁ ብለህ ማስተዋወቅ ትችላለህ። ኤአይ ከመጽሐፍ ቅዱስ ጋር ስለምን? ይሄ በጣም ሰይጣናዊ ነገር እኮ ነው። ሰይጣናዊ ነገር ነው እያስተላለፍክ ያለው። ሰው ነፍስ አባት ጋር ከመሄድና ነፍስ አባት ጋር ነሳ ከመግባት ይልቅና ከመጽናናት ይልቅ እዛችሁ ጋር ስልኩ ላይ ወይ ኮምፒውተሩ ላይ ጣጣ አርግቶ የሆነ ምዕራፍ መጥቶለት ያንን ነገር እንዲያነብ ያበረታታል። ከዛ ደግሞ ነጠላን ጠልጥላ ደግሞ ሙታንሳ ገዳም ለከሌ ገዳም እያልክ ደግሞ አዛ ታረገናለህ። እኔ ምን እንደሚሻል አላውቅም። የምታስተምረው ነገር አሪፍ ነው። ስለ ኤአይ ማስተማር እኔ አሪፍ ነገር ነው። ኤአይ በጣም በአሁኑ ዘመን ኤአይ በደንብ መታወቅ ያለበት ነገር ነው። ወደም ሰው መማር ያለበት ነገር ነው። ግን ከሃይማኖት ጋር ለምን ታገናኘዋል? ምንስ ያገናኘዋል? ሃይማኖትን በፍጹም ከምንም ነገር ሰው ሰይጣን ሲይዘው በምን ኤአይ መጥቶ ጸበል ሊረጨው ነው ወይ ጸልይ ወላድ ነው?
ንገረን እስቲ ይሄንን ተመልሰልናል። ከዚህ በተጨማሪ እንግዲህ 3ቱ ጥፋቶች በማለት የእሸቱን መለሰ በዚህ መልኩ ዘርዝረውለታል። ሚዲያውን እንግዲህ በአግባቡ እንደተቆጣጠረውና ሁላችንም እንደምንወደው እርግጥ ነው። ግን ሰው ሆኖ የማይሳሳት የለምና ከስህተቱ ተመልሶ ሁሉንም ነገር በአግባቡ እንደሚሰራ እኔ እምነቴ ነው። ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ። እዚህ ጋር ታለቅሳለህ ክርስቶስ ድጋሚ ሊሰቅሉት ብለህ፣ አንተ ግን ድጋሚ ልበላ ነው። በጣም ስልጣኔው በዛብሽ መሰለኝ። አንዴ ኮሜዲያን ትሆኛለሽ፣ አንዴ አማካሪ ትሆኛለሽ፣ አንዴ የዕጣ ተጫዋች ትሆኛለሽ፣ አንዴ ቤተ እምነት ውስጥ ትገቢና ገዳም ታስገነቢያለሽ፣ አንዴ የራሴ ከተማ ትያለሽ። በጣም ወጥረገሽ። እሺ ተረጋጊ። እንዲህ አልሽ፣ እንዲህ በቃ ቆላ። እሺ አሁን ባለፈው ምን አልክ? ካናዳ ሰው ልካለው ብለህ አስበልቻ ይቅርታ አልክ። ያ ካናዳ በነፃ ነው ምናምን የሚሉ ብቻ ካንተ ጋር ተጣምረህ ትሸቅል ነበረ። ከዛ እኔ ልውበት ምናምን አልክ። አሁን ደግሞ ኤአይ አሰልጥኜ እገባለሁ አልክ። አስቀና እንደ ነው ገቢ ታስሬ በጣም ያዋጣኛል ብለህ ነው መሰለኝ እሸቱ። እና ከዛ ደግሞ አንድ የሀገር ልጅ ዘመታል የአዳማ ልጅ ናቲ የሚባል አርቲስት ነው ምናምን። የአዳማን ህዝብ አታሰደቡት። የአዳማ ህዝብ ትልቅ ህዝብ ነው ያለው። እሸቱ ወይስ የፕራዶ ዕዳ አለብኝ ብለሃል። እሱንም ደርሶ ሊሆን ይችላል፣ ግን በእኛ ህዝብ አይደለም እንዴ። ልጅን እኮ ቴሌቪዥን አላሳየውም ብለህ እኮ አንተ የህፃናት ፕሮግራም ዶንክ ቲቪ ላይ እኮ የለቀሰው ነው እኮ ያንተ ልጅ ቴሌቪዥን ያየኝ የኛ ልጅ አይቶ ልጅ ህዝቡ ፈልገ ነው ማለት ጀዝባ አንተ ነው እሸቱ። እና በጣም ወጥ እየረገጥክ ነው። የገጥሬነት ተፈቶ እየወጣ ነው። ሰው ስቆ ስለሳቀለ ሞኝ ነው ማለት አይደለም። ገባ? ሰው እንደ መዝናኛ አይቶ ነው ሲከተል የነበረው። ገባ? አሁን አንተ ነጭ ልጅ በቃ ስልጥን ብለሽ በዚህ ብለሽ እየመጣሽ ነው። የኪር መውደቂያ ቅርብ እየሆነ ነው። ፈጠራ ካለቀብህ ክብር እንደ ተቀምጠ ቁጭ ብትል ይሻላል። ገባ? በጣም ተፈላሰፍክ። እኔ በቃ ከኢትዮጵያ ከዳው በኮሚሽን እዛ ለሞላ ሀብታም ዲያስፖራ ገዳም ስገዛ ነው በኮሚሽን የገዛው እና ቃል ነው ተምተና ኢትዮጵያ ግን አንዴ ካከበረ ቦታ ይሰጣል። ቶሎ አይጥልም። ግን አንቀው ተፋቀልን ማለት ነው መመለሻ ይጠፋል ነው ማለት። እንዳንተ ብዙ ያረጋግጥ ሰዎች ነበሩ። በዛሬው ዕለት ብዙዎችን ሲያስገርም የነበረው ሌላው ተጨማሪ እናንተንም ሊያስገርም የመጣው ዜና እንግዲህ ለ29 ዓመታት ሴት ነኝ በማለት ወንድ ሆኖ የኖረው ግለሰብ ነው። በሚያስደንቅ ሁኔታ ስሙን ቀይሮ አለባበሱንና ሌሎች የማይገመቱ ነገሮችን ሲያደርግ የነበረው አንድ ግለሰብ ለ29 ዓመታት ሴት ነኝ ብሎ የኖረውን ወንድ ፖሊስ በቁጥጥር ስር አዋለው። አቶ አስፋው ደግፌ የተባለው የ47 ዓመት ሰው ስሙን ለውጦ ቀሚስ በመልበስ ግርድና እየተቀጠረ እንጀራ በመጋገርና ወጥ በመስራት በጠቅላላው ሴት መስሎ 29 ዓመት ከኖረ በኋላ በፖሊስ ምርመራ ጾታው ተረጋግጧል። አቶ አስፋው ወይዘሮ አሰፋሽ በሚል የሴት ስም 29 ዓመት ሲኖር ጾታው ወንድ መሆኑን ያወቀ ሰው እንዳልነበረ ተረጋግጧል። ከብዙ ሰው ቤት በግርድና ከመቀጠርም ሌላ በደብረ ዘይት ከተማ ቤት ተከራይቶ ጠላ ይሸጥ እንደነበርም ታውቋል። ሚስጥሩ የተገለጠው አቶ አስፋው ወይም ወይዘሮ አሰፋሽ እህል ሰርቋል በመባል በፖሊስ ሲመረመር መሆኑ ተመልክቷል። በግርድና ተቀጥሮ ሲያገለግል ከተቀበላቸው የምስክር ወረቀቶች መካከል አንዱ ብቻ በወንድ ስም ይጠራዋል። አቶ አስፋው ካሁን ቀደምም እንደዚሁ ዱቄት እንደሰረቀ ተመስክሮበት ፍርድ ቤት ቀርቧል። ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው ተብሏል። በመጨረሻም እንግዲህ አቶ ሰለሞን እነዚህን ሁለት ግለሰቦች ለማስታረቅ እንግዲህ ወደ ሚዲያው ብቅ ብለዋል። በቅርቡ ሽማግሌዎችን ይዤ እንደምመጣ እርግጠኛ ነኝ በማለት ለማስታረቅ የብዙዎችን ፍላጎት እውን ለማድረግ እንግዲህ አቶ ሰለሞን ብቅ ብለዋል። ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በአሁን ሰዓት ባለው ጾም ምክንያትም እንግዲህ ሁላችንም ልናስብ የሚገባው ነገር አንድና አንድ ነው። እግዚአብሔር ሆይ ለምኞቴ አሳልፈህ አትስጠኝ፣ አንተ የተመቸህንና አንተ የመረጥከው ይሁንልኝ ልንለው ይገባል ብዬ አስባለሁ። ምክንያቱም የሰው ልጅ ብዙ የተሳሳቱ ነገሮችን ሊመኝ ይችላል።
ሁሉንም የተመኘነውን ነገር ብናገኝ ኖሮ እስካሁን ድረስ የት እንደርስ ነበር? እስኪ የራሳችሁን ሐሳብ ኮሜንት ሴክሽኑ ላይ ጻፉልኝ። እግዚአብሔር ያልሰጠ ስለሚወድ በጣም ከታገልከው ግን ሊለቅ ይችላል። አይልቀቅህ። በቃ እግዚአብሔር ሆይ ለምኞት ያሳልፈኛል አሳልፋ አትስጠኝ የሚባለው ለዛ በዛ ልክ ለመሄድ አትታገለው። በቃ አምላክህ እሱ ላንተ እንድትኖርለት የሚፈልገውን አይነት ህይወት ለመኖር ጣር። እሱን ይዘርክ እንዴ አውራው የት ነህ ጌታ ሆይ በለው። ማለት ታክሲ ውስጥ ምናምን ሆነ ልክ ነኝ ግን ማለት እኮ አለብህ እና ካንተ በተቃራኒ ነው የሩት ካሉት ወይስ ወደ አንተ ነው? እና አንዳንዴ ምን ይሰማኛል መሰለህ በተመሳሳይ ጊዜ ወደ ክርስቶስም እየሸሸህ ከክርስቶስም እየሸሸህ ሊሆን ይችላል። በጣም ኮንፊውዝ ልትሆን ይችላል። ኢንቴንሽንህን አታምነው። የሆነ ሰዓት ላይ እኮ ተቀየረ ልትሆን ይችላል። እያገለገልክ መስሎ ሊሰማ ይችላል፣ ግን በጣም ትዕቢተኛ ሆነ ሊሆን ይችላል። ቆም ካላልክ ጉድህ ነው የሚፈለው። ለምሳሌ ነገሮች ገደል ከገቡ በኋላ ትንሿን ዋርካ እንደተተከለች ሳትነቅላት ካደገች በኋላ አትነቅሎም። መሀል ላይ መደንገጥ ያስፈልጋል። ምንድን ነው እያደረክ ያሉት? ጌታ ሆይ አንተ በምትፈልገው መንገድ ነው እየሄድኩ ያለሁት። ማተር የሚያደርገው አንተ የምትፈልገው ነገር ነው። ፕራዮሪቲ እግዚአብሔር ነው። በቃ አንተ የምትፈልገው ነገር ነው። ልክ ሁሉ ነገሩ ለእናትና ለአባቱ የተገዛ ሰው አለ አይደል? መማር ሳይፈልግ ቢማር፣ መስራት ማይፈልግ ሲሰራ፣ እንደዚህ የሆኑ ሰዎች አሉ አይደል? ባትፈልግ እንኳን እግዚአብሔር ሆይ አንተ የምትፈልገው ነገር ምንድን ነው? በዛ ልክ ነው ለእግዚአብሔር መገዛት ያለብን። ያን ማወቅ ያለብንና ራሱን የሚያወዳድር ሰው በጣም በቃ መጥፎ ነገር ውስጥ ነው ያለው። ቲፍ ኦፍ ጆይ ነው አይደል? በቃ ራስን ማወዳደር ይሰርቃል ደስታ የማይመስል ነገር እኮ። እግዚአብሔርን በያዘ ሰው ልቀና ትችላል። እንደዛ ራሱ ጥሩ አይደለም። አሁን በመንፈሳዊ ሰዎች ቀንተው ራሳቸውን ለራሳቸው ያላቸው አመለካከት ዝቅ ብሎ ሰዎች ራሱ ልክ አይደል። እግዚአብሔር አንተን እንዳንተ ነው የሚያይ፣ እንደ ዮናስ በቃ ዮናስ ነህ እግዚአብሔር ፊት። እንደ ቤተሰቦቻችን የገሌ ልጅ አታየውም አይልህም እግዚአብሔር። እንዴ ገሌ የሰባቱንም ቀን ውዳሴ ማርያም ነው በቃ የምታደርሰው አንተ አቡነ ስሜት ብለህ እኔ ልቀርብ ምናምን የሚል እግዚአብሔር የለም። አቅምህን ያውቃል፣ ምን ያህል እንደጠርክለት ያውቃል፣ ይባርክልሃል። እሱን ብቻ ማየት እና ምን ያህል ደግ አምላክ ሩሩ አምላክ እንደሆነ አስበህ አይ እግዚአብሔር ይሄንን የሚባርክልኛል እሱን ይሄም ያስደስተዋል ብለህ ማሰብ አለብህ። የሚፈልገው ነገር ኖሮ እኮ አይደለም፣ ትንሽ ጥረትን ሰበብ ነው የሚፈልገው አንተን ለማማር ስንል የነበረው እኮ ለዛ እኮ። እና ራስህን በእግዚአብሔር አይን ማየት ማለት ራስህን አለመወዳደር ማለት እኮ። እግዚአብሔር የእንጀራ ልጅ አድርጎ እንደማያይህ ታውቃለህ አይደል? ሁላችንም ልጅ ነንና እግዚአብሔር ፊት ራስን በእግዚአብሔር ፊት ስታየው ሁሉ ከሁሉም ጋር እኩል ነው ይላል። ሶ የተሳሳቦት መኪና፣ የተሳሳቦት ቤት፣ የተሳሳቦት በቃ አቺቭ ያደርጉት ነገሮች የተሳሳቦት በእግዚአብሔር አይን ፊት ነው የሚመስለው። እሱን ካረጋገጥክ እግዚአብሔር ፊት ንጹህ ከሆንክ እግዚአብሔር ፊት የእሱ ልጅ ለመሆን የተገባህ ከሆንክ ምን ትፈልጋለህ? ሰው እግዚአብሔርን ከያዘ ምን ይፈልጋል? በዛሬም ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። የወደዳችሁትን ኮሜንት ሴክሽን ላይ እያስቀመጣችሁልኝ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ ለማለት ወዳለሁ። ነገር ግን በዚህ ቻናል ሰብስክራይብ ስታደርጉ 1000 እና 1500 ብር እንደምታገኙ 1000 ብር ለወንዶች 1500 ብር ለሴቶች መሆኑን ከወዲሁ መናገር እፈልጋለሁ። ታዲያ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። በየሶስት ቪዲዮ ይሄንን ነገር ይዘንላችሁ እንመጣለን። ሶስቱም ቪዲዮዎች ላይ ላይክ እና ኮሜንት ማድረጋችሁንም እንዳትረሱ። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ።